ግንኙነት ከማድረጋችን በፊት የወሲብ ፊልም ማየት ይጠቅመናል ወይ ብላችሁ ብዙ ሰዎች ትጠይቁኛላችሁ። በግንኙነት ለመጣጣም ጊዜ ይፈልጋል። ባለቤት ምን እንደምትወድ ባለቤትሽ ምን እንደሚወድ ለማወቅ ለመግባባት ጊዜ ይፈልጋል ማለት ነው። ስለዚህ እሱን ጊዜ ለራሳችሁ በደንብ አድርጋችሁ ፕራክቲስ በማድረግ መስጠት አለባችሁ። ግን አንዳንድ ጥንዶች ደግሞ የግንኙነት መጣጣማችሁ ቶሎ እንዲመጣ ትፈልጋላችሁ። ስለዚህ ሚስቴ የምትፈልገውን ነገር ለማወቅ እኔ የወሲብ ፊልም ማየት አለብኝ፣ እሷም ደግሞ ወደዛው ይሄዳል። በተለይ ደግሞ ብዙ ጊዜ ግንኙነት ከማድረጋችሁ በፊት የወሲብ ፊልምን ቀድማችሁ ማየት ልማድ ያደረጋችሁ ወጣቶች አሉ። ይሄ ነገር በጣም ከባድ የሆነ ነገር ይፈጥርባችኋል። አንደኛ አንሪሊስቲክ ወይም እውነተኛ ያልሆነ አይነት ኤክስፔክቴሽን ጭንቅላታችሁ ውስጥ እንድትከቱ ያደርጋችኋል። ኦኬ፣ ወንድም ለሴት ሴትም ለወንድ ወሲብ ላይ ያላችሁን አመለካከት፣ የእርካታ ደረጃችሁን እና የብልት አቋቋማችሁንና ጥንካሬ ወሲብ ፊልም ላይ የምታዩት ነገር ጋር ራሳችሁን ማፎካከር የምትጀምሩ ከሆነ የባለቤታችሁም እርካታ ሆነ የራሳችሁም የግንኙነት ችሎታ ከዛ ጋር ማፎካከር የጀመራችሁ ጊዜ በጣም ስነ ልቦናዊ የሆኑ ስንፈተ ወሲቦች ሊያጋጥማችሁ ይችላል። የወሲብ ፊልም ማየት ሳይሆን ማንኛውም አይነት አልጋ ላይ ያነሰ ችሎታ ጊዜ ከመስጠት የሚመጣ ነገር ነው። ለዛ ነው ማንኛውም አይነት ስንፈተ ወሲብ 6 ወር መሙላት አለበት ተብሎ የሚነገረው ማለት ነው። 6 ወር ግንኙነት እያደረጋችሁ ያ የምትሉት ችግር ተደጋግሞ ከመጣ የዛኔ አካላዊ ችግሮች ሊኖሩ ይችላሉ። መታችሁን፣ ነርቫችሁን፣ ሆርሞናችሁን፣ ጡንቻችሁን፣ ሌሎች ነገሮች ካድርገን እንደ አግባብነቱ ሕክምና ልናስጀምራችሁ እንችላለን። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባላችሁ ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። በሬ ሁል ጊዜ ክፍት። ገና ስሳሳም ነው ውሃ ከለር የሆነ ነገር ከብልት የሚወጣው እና የቶሎ መጨረስ አለብኝ አሁኑን አስተካክል፣ እሱ ቶሎ መጨረስ አለብህ አያስብልህም። ለግንኙነት የሚያነሳሳህን ነገር ካየ ወይም ከተነካ በኋላ ጭንቅላት የሚያስበው ግንኙነት አድርጋለሁ የዘር ፈሳሽ የሚፈስበት ጊዜ መጣ ነው። ስለዚህ ያ ቅድመ ፈሳሽ ይባላል። ቅድመ ፈሳሽ ማለት ዋናው የዘር ፈሳሽ ስፐርም የያዘው የዘር ፈሳሽ ከመውጣቱ በፊት ያንን መንገድ የሚጠርግና እርጥበትን የሚያደርግ ነው። ማለትም የዘር ፍሬዎቹ ሲለቀቁ ስፐርሞቹ እንቁላል ጋር ደርሰው እርግዝና እንዲፈጥሩ ጉዳት ሊደርስባቸው ስለማይገባ መንገዳቸውን ጥርግ አድርገው በተቻለ መጠን ሻካራ ወዳልሆነና በጣም ለስላሳ በሆነ መንገድ እንዲሄዱ መንገድ የሚከፍተው ነው ማለት ነው። ይህ ነገር ማለት ነው ከዋናው የዘር ፈሳሽ ከ30 ደቂቃ እስከ 1 ሰዓት ድረስ ቀድሞ ሊለቀቅ ይችላል። ቶሎ መጨረስ አለብን የሚባለው ዋናው ነጩ የዘር ፈሳሽ ማለት ነው ከ1 ደቂቃ ወይም ከ3 ደቂቃ በታች እንደ የቶሎ መጨረሱ አይነቱ ከፈሰሰ 6 ወር ከቆየ በ6 ወር ውስጥ 12 ግንኙነትና ከዛ በላይ ግንኙነት አድርገ አብዛኛው እንደዚ አይነት ነገር ካጋጠመ የመጀመሪያ ዙሩን አልፎ ሁለተኛ ዙሩን ቶሎ መጨረስ ከሆነ የዛኔ ነው ቶሎ መጨረስ አለብን የሚባለው ማለት ነው። የዛኔ ነርቭ ላይ ሆርሞን ላይ ያሉ ችግሮች ይኖራሉ። መተህ ቼክ ተደርገን እንደ አግባብነቱ ሕክምና ልንሰጥ እንችላለን። በማንኛውም ቶሎ መጨረስ መታከም ከፈለጋችሁ ባዮ ላይ ባስቀመጥኩት ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። በሬብል ጊዜ ክፍት ነው። ባይ ባይ። እባካችሁ እርስ በርሳችሁ ተነጋገሩ። አብዛኛው የስንፈተ ወሲብ ችግር ከስነ ልቦና ጋር የሚያያዝ ነው። አልጋ ላይ ከመሄዳችሁ በፊት ሪሌሽንሺፓችሁ ላይ ያለ ችግር ካለ ያንን መፍታት ይኖርባችኋል። ሚስት በባሏ ደስተኛ ካልሆነች፣ ኢሞሽናል ኢንቲሜሲ ከሌለ፣ እንዲሁም ደግሞ ባል ብዙ የሚያስጨንቁት ከሚስቱ ጋር የማያወራቸው ሌሎች ችግሮች ካሉ እነዚህ ነገሮች አልጋ ላይ መገለጣቸው አይቀርም። ስለዚህ እዛ ከመድረሱ በፊት ቀድማችሁ ሪሌሽንሺፑ ላይ ያሉ ችግሮችን፣ ስትረሶችን፣ አንግዛይቲ ምናምን የምንላቸውን ነገሮች መፍታት መቻል አለባችሁ ማለት ነው። በማንኛውም የስንፈተ ወሲብ ዙሪያ መታከም የምትፈልጉ ከሆነ ባዮ ላይ ስልክ አለ፣ ደውላችሁ መምጣት ትችላላችሁ። ዶክተር ቤቴልኝ ባይ። ልጅ ለመውለድ የሴት ልጅ እርካታ አያስፈልግም። እውነት ነው። እርካታ ቢያስፈልግ ኖሮ የሴት ልጅ ለመውለድ ማለት ነው ስንት ሰው የሚኖር ይመስላችኋል? የኢትዮጵያ ሕዝብ ፖፑሌሽን አንተ ራሱ የምትወለድ ይመስላል? እውነት እንነጋገር ከተባለ ሰው አብዛኛው ጊዜ ስለ ስንፈተ ወሲብ ስለ ቶሎ መጨረስ ስናወራ ሴት ልጅ ተደሰተች አልተደሰተች የሚል አስተሳሰብ አለ። ግን ሕክምናውን ከጀመርኩ ጀምሮ የተረዳሁት ነገር ምን ታውቃላችሁ? ቶሎ መጨረስ የሚቸገር ወንድ ወር ስንፈተ ወሲብ ያለበት ረጅም ጊዜ ጓደኛ ሴት የሚወዳት ሴት ጋር ካልደረሰ በስተቀር ማለት ነው ላይታከም ይችላል። ግን የሚወዳትን ሴት ልክ ሊያገባ ሲል ማለት ነው 10 ዓመት ምናምን ነገር ቶሎ እየጨረሰ ብዙ ሴት ጓደኛ እየቀያየረ ምንም ሳይመስለው ልክ የሚወዳት ሴት ጋር ሊሄድ ሲል ማለት ነው አሁን አስተካክልኝ፣ ከእሷ ጋር ግንኙነት ከመጀመሪያ በፊት ትዳር ውስጥ ከመግባቴ በፊት አስተካክልኝ ትላላችሁ። ወንድ ልጅ አብዛኛው ጊዜ ስለ ሴት ልጅ እርካታ የማያሳስበው አሮ ነው። ሜይ ቢ ፍቅር ስላላዛችሁ ይሆናል፣ ገና ስለሆነ ይሆናል። ሲይዛችሁና የምትወዷት ሴት ጋር ስደርስ ግን ማለት ነው የዛኔ ነው ቶሎ መጨረሳችሁ የሚያሳስባችሁ፣ ብልታ ለመቆም የሚያሳስባችሁ። እንኳንም የሴት ልጅ እርካታ አላስፈለገ ለመውለድ። ብልት ማስረዘሚያ ወይም ማወፈሪያ መድኃኒት አለ እንደ? የለም። የባህላዊ ሐኪሞችም ሆነ ላርጎ ምናምን እየተደረገ ከህንድ እየመጣ ያለ መድኃኒት አለና ብልታችሁ ላይ በመቀባት ምናምን ብልት ማሳደጊያ ይሆናል ብላችሁ
እየሽገዛችሁ ያላችሁት ነገር ከሆነ ገንዘባችሁ ነው እየተበላችሁ ያላችሁት። በፍጹም ሳይንስ ያረጋገጠው በትክክል የሚሰራ የብልት ማሳደጊያ የለም። ብልት ማወፈሪያ ማስረዘቢያ ምናምን ብላችሁ የምታስቡት የብልታችሁ ማነስ ካለባችሁ ችግር ጋር ካለባችሁ ስንፈተ ወሲብ ጋር እያነጻጸራችሁት ከሆነ ትልቅ ብልትም ያለው የብልት አለመቆም ችግር ሊያጋጥመው ይችላል። ትንሽም ብልት ያለው ደግሞ ኖርማል ስንፈተ ወሲብ ላይኖርበት ይችላል። ስለዚህ ስንፈተ ወሲባችሁ ከብልት ሳይዛችሁ ጋር የሚያገናኘው ነገር የለም። ስንፈተ ወሲባችሁ ደም ስር ላይ፣ ነርቭ ላይ፣ ሆርሞን ላይ፣ ጡንቻ ላይ ያሉ ችግሮች አሉ። እነሱን መታችሁ መታከም ትችላላችሁ። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። በሬ ሁል ጊዜ ክፍት ነው። ስንቶቻችሁ ናችሁ ከግንኙነት በኋላ እጃችሁን የምታጠብ ልምድ ያላችሁ? ይህን ጥያቄ ጠየቅኳችሁ። ብዙውን ጊዜ ሰው ሪያላይዝ የማያደርገው በግንኙነት ጊዜ ስፔሻሊ እጅና ብልት ንክኪ ጊዜ የአባላዘር በሽታ መተላለፍ እድል ሊኖረው ይችላል። ስፔሻሊ ደግሞ ፈሳሽ ያላቸው አባላዘር በሽታዎች ከተቃራኒ ጾታ ጋር ብልት ተነካክተን ራሳችን አይናችን ሊሆን ይችላል ብልታችንን በኋላ ላይ በምንነካበት ጊዜ ይህን ነገር ሊተላለፍብን ወር ይህን ነገር ልናስተላለፍ እንችላል። ስለዚህ ከግንኙነት በኋላ እጃችሁን መታጠብ እንዳትረሱ። አንድ ልጅ የፈለገ ነገር ቢኖር እንለያይ ብሎ አይጠይቅሽም። እንድትሄጂ ግን መንገዶችሽን ያመቻችልሻል። በዛን ሰዓት ነቃ ደንገጥ በይ አንቺ። ብዙዎች የፍቅር ህይወት ላይ የሚሳሳቱት አንድ ነገር አለ። ይሄም ፍቅር ማለት እኔ እንድትረዳኝ ማድረግ ማለት ነው ብለው ያስባሉ። ነገር ግን የፍቅር ህይወት ላይ በጣም ዋናው ነገር እኔ የምወደውን የምጠላውን ፍላጎቴን ባህሪዬን እንድትረዳ ማድረግ ትክክል ነው። የሚቀድመው ግን እኔ የእሷን መረዳት ነው። ብዙ ሰዎች እንዴ እኔን አልተረዳችኝም እንዲህ አላረገችኝም ይላሉ። ጸባቸውን በዚህ የሚመነጭ ነው የብዙ ሰዎች ምክንያት። መሆን የነበረበት ግን እኔ ተረድቻታለሁ ወይ ነው። እኔን አልተረዳችኝም በሚል ከዛ ከተፈጠረበት ግጭት ራስን ነፃ ማድረግና ሙሉ በሙሉ ብሌሙን ሌላ ሰው ላይ ሽፍት ማድረግ ይሄ የሚያዋጣ አይደለም፣ ለዘላቂ ህይወትም የሚሆን አይደለም። መሆን ያለበት ምን አይነት ሰው ነች እሷ፣ ምን ድክመት አላት፣ ምን ጥንካሬ አላት፣ ምን ትወዳለች፣ ምን ፍላጎት አላት የሚለውን ተረድቻታለሁ ወይ፣ አውቄዋለሁ ወይ፣ ገብቶኛል ወይ የሚለውን የመጀመሪያ ማድረግ ነው። ከዛ እኔንስ ተረድታኛለች ወይ የሚለውን ሁለተኛ ማድረግ ነው። በዚህ መንገድ መሄድ በጣም ብዙ ነገሮቻችሁን ያቀልላችኋል። እርግጠኛ ነኝ ይሄን ቪዲዮ ካያችሁ በኋላ ብዙዎች የሰሩትን ስህተት እንደማትሰሩ አምናለሁ። ተጨማሪ ሙያዊ እገዛ ለማግኘት ባዮ ላይ ባለው ቁጥር መደወል ትችላላችሁ። እሺ፣ ቶሎ መጨረስ ያስቸገራችሁ ወንዶች 4 መስራት የምትችሏቸው ቀላል ስፖርቶች አሉ። እነሱ ምን እንደሆኑና እንዴት እንደሚያግዟችሁ ልንገራችሁ። እነኚህም ኤሮቢክ ኤክሰርሳይዝ የምንላቸው ሲሆን አንደኛው ሶምሶማ ሩጫ ነው፣ ሁለተኛ ፈጠን ያለ እርምጃ ነው፣ ሶስተኛ ሳይክል መንዳት ነው፣ አራተኛው ደግሞ ዋና መዋኘት ነው። እነኚህም ጥቅማቸው ሰውነታችሁ ያለበትን ጭንቀት እንዲስተካከል ያደርጋል፣ ሙዳችሁን ያስተካክላል። ከዚህ ተጨማሪ ደግሞ ብለድ ፍሎ ወይም ደግሞ የደም ዝውውሩ እንዲፋጠን እና ወደ ብልታችሁ የሚሄደው ደም እንዲጨምር ያደርጋል። ከዚህ ተጨማሪ ደግሞ በግንኙነት ሰዓት የሚያጋጥማችሁን ጭንቀት እየቀነሰላችሁ ይመጣል። ስለዚህ እነኚህ በጣም ጠቃሚ ናቸው። እነኚህንም እንቅስቃሴዎች ቢያንስ በሳምንት ለ150 ደቂቃ ወይም ደግሞ በየቀኑ ለ30 ደቂቃ ለ5 ቀናት በሳምንት ውስጥ የምታደርጉ ከሆነ በጣም በቂ ነው። እነኚህ መጠቀማችሁ እንዳትረሱ። ከዚህም ጋር በማንኛውም ስንፈተ ወሲብ መታከም ፈልጉ ከሆነ ባይል ስልክ ካለ ደውላችሁ ቀጠሮ ማስያዝ ትችላላችሁ። መልካም ምሽት። ሚስቴ ፍላጎት የላትም ለዛ ነው ሌላ ሴት ጋር ሄደው የምትሉ ወንዶች ግን እረፉ የምር። ምክንያቱም እግዚአብሔር ሲፈጥረን ራሱ እያንዳንዷ ሴቷ ውስጥ ስሜቱን አስቀምጦን የፈጠረን በመጀመሪያ ደረጃ ማለት ነው። እና ችግሯን ጠይቋት። ለምንድነው ፍላጎት ያጣሽው? ለምንድነው ግንኙነት ማድረግ የማትፈልጊው ብላችሁ ችግሯን መጠየቅ አለባችሁ። ወይ ደግሞ የስራ ጫና ሊኖርባት ይችላል። ልጆች ማሳደግ አለ። ኃላፊነቷን ተጋሯት። ያ ሸክም እንዳይኖርባት ኃላፊነቷን ተጋሯት። የስራ ጫና ካለባት ቀንሱላት። ከዛ ምንድነው የምትፈልገው የሚለውን ነገር ደግሞ በግልጽ ጠይቁ። በግልጽ እንደመነጋገር ትዳርን የሚያተርፍ ነገር የለም። ትዳርን ደግሞ ለማትረፍ የግንኙነት ህይወትን ማትረፍ የሚያክል ነገር የለም እና ሴት ልጅ ፍላጎት ሳይኖራት ቀርቶ አይደለም፣ ጫናው በዝቶባት ነው። ወይ ደግሞ እናንተ ጠርጥራችሁ ነው ማለት ነው። እናንተ ሌላ ቦታ ትሄዳላችሁ ብላ ከጠረጠረችም ምንም ስሜቷ ሊመጣላት አይችልም ያቺ ሴት። ስለዚህ ያለውን ነገር በግልጽ ተነጋገሩ። እንዴት ባረግልሽ ነው? ምኑ ጋር ነው ስነካሽ ስሜትሽ የሚመጣው? ሴቶችን በግልጽ ተናገሩ። አትፍሩ። በቃ ትዳራችሁ ማትረፍ አለባችሁ። ወንዱ እንደዛ አስቦ ይሄዳል፣ ሌላ ቦታ ይሄዳል። ከዚህ ሁሉ ትዳር ውስጥ በግልጽ መነጋገርን የሚመስል ነገር የለም። ሴቷም ንገሪው፣ ምኑ ጋር ሲነካሽ ስሜትሽ እንደሚመጣ እንደሚያስደስትሽ፣ እርጥበትሽ ምኑ ጋር ሲነካሽ እንደሚመጣ ተናገሩ። ጭራሽ ደግሞ የዘር ፈሳሽ የማያፈሱ ወይም ደግሞ በጣም ዘግይተው የሚጨርሱ ወንዶች አሉ። ይህንን ዲሌይድ ኢጃኩሌሽን ወይም ደግሞ አን ኢጃኩሌሽን እንለዋለን። አብዛኛውን ጊዜ የምንጠቀመው ኮንቲኒየስሊ ስቲሙሌት እየተደረገ ለመጨረስ ከ30 ደቂቃ በላይ የሚፈጅበት ከሆነ ነው። ይህ ደግሞ ከ6 ወር በላይ መቆየት አለበት። በተጨማሪ ደግሞ ከሚደረጉት ግንኙነቶች ውስጥ 75% በላይ የሚሆኑት ላይ መታየት ይኖርበታል። እንዲሁም ደግሞ ሪሌሽንሺፑ ላይም ጫና መፍጠር መቻል አለበት ማለት ነው።
እንደዚህ አይነት ነገር ካላችሁ መታችሁ ቼክ መደረግ ትችላላችሁ። በማንኛውም ስንፈተ ወሲብ ዙሪያ መታከም ከፈለጋችሁ ባዮ ላይ ስልክ አለ። ዶክተር ቤቴልኝ ባይ። ብዙ ጊዜ ወንድ ልጅ የሚፈራውና የሚያከብረው ምን አይነት ሴትን እንደሆነ ታውቃላችሁ? የተማረች፣ የተመራመረች፣ ተጽዕኖ ፈጣሪ፣ ሀብታም፣ የት ገባ የት ወጣ እያለች የምታንገበግበው፣ ስልክ ከማጋ ወራህ እያለች የምታንባርቅበት የምትጮህበትን ሴት ሳይሆን ችግርና መከራ ያጠነከራት ዘአይረን ሌዲ፣ ወንድ ልጅ በህይወቷ መጣም ቀረም ሴንስ የማይሰጣት ተሰዳም ከሆነ በበረሃ ውቅያኖስ አቋርጣ እዛ ስደት ላይ ችግሩን፣ መከራውን፣ ረሃቡን፣ ባይተዋርነቱን፣ ብቸኝነቱን ተቋቁማ በሁለት እግሯ የቆመችን ሴት ነው ወንድ ልጅ የሚፈራው። ያን ሁሉ ተቋቁማ በሁለት እግሯ ቆማ መቼም የተፈጥሮ ፕሮሰስ ነውና ባል ከሀገር ቤት ታስመጣለች። ጎምላሌ ይሄድና እዚች ዘአይረን ሌዲ ቤት ገብቶ ወይንም እዚች ዘአይረን ሌዲ አናት ላይ አባወራ ልሁን እኔ ልምራሽ ያላት ቀን ነው እንግዲህ ችግር የሚፈጠረው። ብዙ ጊዜ ትዳር የሚፈርሰው በዚህ ምክንያት ነው። አይሰሟቸውም። እንደዚህ አይነት ሴቶች ወንዶችን አይሰሙም። መስሚያቸው ጥጥ ነው። ብትፈልግ ሂድ፣ ብትፈልግ ቁጭ በል። አይ ዶንት ማይንድ፣ አይ ካን ሊቭ ባይ ማይሰልፍ፣ አይ ካን ስታንድ ባይ ማይሰልፍ ማለት ይመጣል። እሱ ደግሞ እዚህ ሀገር ቤት ወንድ ልጅ ሄድ ነው፣ ፕሮቫይደር ነው፣ ፕሮቴክተር ነው የሚባለውን ያው መጽሐፍ ቅዱሳዊ ትምህርት ነው። እሱን ሰምቶ ነው ወደዚች ወደ ጠንካራዋ ሴት ቤት የሚሄደው። የዛኔ እንግዲህ እኔ ላስተዳድርሽ፣ እኔ ነኝ ማቅልሽ ሲላት አትሰማም። መስሚያዋ ጥጥ ነው። የዚህኔ ወይ ተንቀጥቅጦ አክብሮ ይኖራል እመቤቴ እመቤቴ እያለ፣ ወይ ደግሞ ትዳሩን ጥሎ ውልቅ ሹልክ ብሎ ሻንጣውን ይዞ ይወጣል። እንደዚች አይነትን ሴት ነው ወንድ ልጅ የሚፈራው የሚያከብረው። ይመቻችሁ። ወዳችኋለሁ ባይ